ጤናማ ህይወት የሚጀምረው ከአንጀት ነው ቢባል ማጋነን አይሆንም። ብዙዎቻችን ስለ ልብ ወይም ስለ ሳንባ ጤንነት እንጨነቃለን እንጂ የአንጀታችን ጤና ስለ ሰውነታችን በሽታ የመከላከል አቅም እናም ለስነ ልቦና ጥንካሬ ያለውን ከፍተኛ ድርሻ እንዘነጋዋለን። አንጀታችን ምግብን ከመፍጨት ባለፈ ጠቃሚ ባክቴሪያዎችን በማስተናገድ ሰውነታችንን ከበሽታ ይጠብቃል። በዚህ መረጃ ውስጥ በአንጀታችን ውስጥ ያሉ ጠቃሚ ባክቴሪያዎችን የሚያነቃቁና የምግብ መፈጨት ስርዓታችንን የሚያቀላጥፉ 10 ምርጥ ተፈጥሯዊ መጠጦችን እናያለን። እነዚህ መጠጦች በየቀኑ መጠቀም መጀመራችሁ በሰውነታችሁ ላይ የሚያመጣውን አስገራሚ ለውጥም ታዩበታላችሁ። ስለሆነም እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የአንጀት ጤና ስንል በምግብ መፍጫ ስርዓታችን ውስጥ የሚገኙትንና በጋራ ገት ማይክሮባዮታ ተብለው የሚጠሩትን ጥቃቅን ህይወት ያላቸው ፍጥረታት ወይም ደግሞ ማይክሮ ኦርጋኒዝም ሚዛንና ተግባር ማለታችን ነው። እነዚህ ጥቃቅን ፍጥረታት በምግብ መፍጫ ሂደታችን ሰውነታችን ንጥረ ነገሮችን እንዲመጥ፣ በሽታ የመከላከል አቅማችን እንዲጠናከርና አልፎ ተርፎም በአንጀትና አእምሮ ትስስር ገት ብሬን አክሲስ አማካኝነት ለስነ ልቦና ጤናችን ወሳኝ ሚና ይጫወታሉ። በአንጀት ውስጥ ባሉ ባክቴሪያዎች መካከል ያለው ሚዛን ሲዛባ ይህም ዲስባዮሲስ ይባላል። እንደ ሆድ መነፋት፣ የሆድ ድርቀትና መቆጣት የመሰሉ የሆድ ውስጥ ችግሮች ከማስከተሉም በላይ ለሌሎች ሰፋ ያሉ የጤና እክሎችም ይዳርጋል። ጠቅላላ ጤንነታችንን ለመጠበቅ የአንጀታችን ግድግዳ ጥንካሬና በውስጡ ያሉ ጠቃሚ ባክቴሪያዎች ስብጥር በጣም አስፈላጊ ናቸው። አንዳንድ መጠጦች ደግሞ የባክቴሪያዎችን ሚዛን የሚጠብቁ፣ የምግብ መፈጨትን የሚያፋጥኑና የአንጀትን ግድግዳ የሚያጠናክሩ ፕሮባዮቲክስ፣ ፕሪባዮቲክስ እናም ደግሞ ባዮ አክቲቭ ውህዶችን በውስጣቸው ይዘዋል። እነዚህ መጠጦች ለአጠቃላይ የአንጀት ተግባር መሻሻል ትልቅ የሆነ አስተዋጽኦን ያበረክታሉ። ስለሆነም ለአንጀታችን ጤንነት እጅግ በጣም አስፈላጊና ጠቃሚ የሚባሉ 10 መጠጦችን በመቀጠል እናያለን። አንደኛውና የመጀመሪያው የዝንጅብል ሻይ ነው። የዝንጅብል ሻይ እንደ ጂንጀሮል እና ሻጎልስ ያሉ ውህዶችን በውስጡ የያዘ ሲሆን እነዚህም የምግብ መፍጫ ኤንዛይሞች በንቃት እንዲሰሩና በምግብ መፍጫ ስርዓታችን ውስጥ ያለው የምግብ እንቅስቃሴ እንዲፋጠን ያደርጋሉ። ምግብ በአንጀታችን ውስጥ በፍጥነት እንዲጓዝ ማድረጉ ደግሞ ምግቡ እዚያው ቆይቶ እንዳይወካ ወይም ደግሞ ፈርመንት እንዳይሆንና ጋዝም እንዳይፈጠር ይረዳል። ይህም ለአንጀታችን ጤናማ አካባቢን ይፈጥራል ማለት ነው። በተጨማሪም ዝንጅብል የአንጀታችንን ግድግዳ የሚያዳክሙና መቆጣትን የሚቀንሱ ባህሪያትም አሉት። ሌላው የሚገርመው ነገር የምግብ መፍጫ ሂደትን የሚቆጣጠሩ የነርቭ መልእክቶችን በማስተካከል በአንጀትና በአእምሮ መካከል ያለውን ግንኙነት ያሻሽላል። ይህም የሆድ አለመመቸት ስሜትን ይቀንሳል ማለት ነው። ሁለተኛ የናና ሻይ። የናና ሻይ በውስጡ ሜንቶል የተባለ ንጥረ ነገር የያዘ ሲሆን ይህም በምግብ መፍጫ ስርዓታችን ውስጥ ያሉ ጡንቻዎች እንዲዝናኑ በማድረግ እንደ ሆድ ቁርጠትና የሆድ መነፋት ያሉ ችግሮችን ያስታግሳል። ጡንቻዎቹ ሲዝናኑ ምግብና ጋዝ በአንጀታችን ውስጥ በቀላሉ እንዲንቀሳቀሱ ስለሚያደርግ ጋዝ ተከማችቶ ለሚፈጠር ህመም መፍትሄ ይሆናል ማለት ነው። ናና ለስብ መፈጨት የሚረዳውን የሐሞት ፍሰትም ይደግፋል። እንዲሁም ደግሞ ጎጂ የሆኑ ጥቃቅን ህዋሳት እንዳይባዙም የመከላከል አቅም አለው። በአጠቃላይ የምግብ እንቅስቃሴን በማስተካከልና መቆጣትን በመቀነስ የአንጀት ስርዓታችን በተመጣጠነ ሁኔታ እንዲሰራ ይረዳል። ሶስተኛ የሎሚ ውሃ። የሎሚ ውሃ በውስጡ ባለው ሲትሪክ አሲድ አማካኝነት የምግብ መፍጫ አሲዶችና ኤንዛይሞች በበቂ ሁኔታ እንዲመረቱ በማድረግ የምግብ መፈጨት ሂደትን ይረዳል። ምግብ በስርዓቱ መፈጨቱ ደግሞ ያልተፈጨ ምግብ ወደ አንጀት ሄዶ እዚያ ያሉ የባክቴሪያዎችን ሚዛን እንዳያናጋ ይከላከላል። ሎሚ የአንጀታችንን ግድግዳ ከጥቃት የሚከላከሉ አንቲ ኦክሲደንቶችም አሉት። በተጨማሪም በሰውነታችን ውስጥ ያሉ ቆሻሻዎች እንዲወገዱ በማገዝ በምግብ መፍጫ ስርዓታችን ላይ የሚፈጠረውንም ጫና ይቀንሳል። በአጠቃላይ የምግብ መፈጨትን በማሳለጥና ሰውነትንም በማጽዳት ወይም ደግሞ ዲቶክሲፊኬሽን በማድረግ ለአንጀት ጤና ትልቅ የሆነ እገዛን ያደርጋል። አራተኛ የእሬት ጭማቂ። የእሬት ጭማቂ እንደ ፖሊሳካራይድስ ያሉ ውህዶችን የያዘ ሲሆን እነዚህም በምግብ መፍጫ ስርዓታችን ላይ የሚያለስልስና መቆጣትንም የመቀነስ ከፍተኛ አቅም አላቸው። እነዚህም ውህዶች የተጎዳ የአንጀት እንቅስቃሴ እንዲጠገንና ጤንነቱም እንዲጠበቅ ይረዳሉ። እሬት የምግብ እንቅስቃሴን በማፋጠን የሆድ ድርቀትንና የቆሻሻ መከማቸትንም ይከላከላል። እንዲሁም በውስጡ ያለው ጸረ ተዋሲያን ባህሪም በአንጀት ውስጥ ያሉ ባክቴሪያዎች ሚዛናቸው ተጠብቆ እንዲቆይም ያደርጋል። አምስተኛ የአፕል ሳይደር ቪኔጋር። የአፕል ሳይደር ቪኔጋር አሴቲክ አሲድ በውስጡ የያዘ ሲሆን ይህም በሆዳችን ውስጥ ያለውን የአሲድ መጠን በማስተካከል የምግብ መፈጨት ብቃታችንን ይጨምራል። ምግብ በደንብ ሲፈጭ ደግሞ ጎጂ ባክቴሪያዎች ተረፈ ምርት አግኝተው
እንዳይቦኩ ወይም ደግሞ ፈርመንት እንዳይሆኑ ያደርጋል። በተጨማሪም አፕል ሳይደር ቪኔጋር ለጠቃሚ ባክቴሪያዎች እድገት ምቹ ሁኔታን ከመፍጠሩም በላይ የደም ስኳር መጠንንም ያስተካክላል። ይህም ቀጥታ ከአንጀት ጤና ጋር ይያያዛል። ንጥረ ነገሮቹ በሰውነታችን ውስጥ በሚገባ እንዲገቡም ትልቅ የሆነ ሚና ይጫወታል። ስድስተኛ አረንጓዴ ሻይ። አረንጓዴ ሻይ ካቴቺንስ የተባሉ ንጥረ ነገሮችን የያዘ ሲሆን እነዚህም ለአንጀት ጤና የሚረዱ ጸረ ኦክሳይድ እና ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ባህሪያት አሏቸው። እነዚህ ውህዶችም በአንጀት ግድግዳ ላይ የሚፈጠር መቆጣትን ይቀንሳሉ፣ ለጠቃሚ ባክቴሪያዎች እድገትም ይረዳሉ። አረንጓዴ ሻይ የምግብ መፈጨትና ንጥረ ነገሮችንም የመምጠጥ ሂደት ወይም ደግሞ ሜታቦሊዝምንም ያነቃቃል። በውስጡ ያለው መጠነኛ ካፌን ደግሞ የአንጀት እንቅስቃሴን በማገዝ የሆድ ድርቀትን ይከላከላል። ሰባተኛና ወሳኙ እርጎ። ተፈጥሯዊ በሆኑ እርጎ ነክ መጠጦች ውስጥ እንደ ላክቶባሲለስ ያሉ ጠቃሚ ባክቴሪያዎች ይገኛሉ። እነዚህም በአንጀታችን ውስጥ ያሉ ጥቃቅን ህዋሳት ሚዛንን ይጠብቃሉ። እነዚህ ፕሮባዮቲክስ የምግብ መፍጫ ስርዓታችን የሚያውቁ ጎጂ ባክቴሪያዎችን በመቀነስ ለሰውነታችን የሚጠቅሙትን ደግሞ እንዲበራከቱ ያደርጋሉ። እርጎ በውስጡ የያዘው ላክቲክ አሲድ ወተት ነክ ምግቦች በቀላሉ እንዲፈጩና ንጥረ ነገሮችም በአንጀታችን ውስጥ በሚገባ እንዲገቡ ይረዳል። በተጨማሪም በእርጎ ውስጥ የሚገኙ ፕሮቲኖች የአንጀታችንን ግድግዳ በማጠናከር አላስፈላጊ ነገሮች ወደ ደም ውስጥ እንዳይገቡም ይከላከላል። እንዲህ ያሉ የወተት ተዋጽኦችን መጠቀማችንም ለተሻለ የአንጀት ተግባርና ለመቆጣት መቀነስ በጣም ጠቃሚ ነው። ስምንተኛ የአብሽ ውሃ። አብሽ በውስጡ የሚሟማ ፋይበርና እንዲሁም ደግሞ ጠቃሚ ውህዶችን የያዘ ሲሆን እነዚህም ለምግብ መፍጫ ስርዓት ጤና እንዲሁም ደግሞ ለአንጀት ባክቴሪያዎች ሚዛን ትልቅ የሆነ ሚና ይጫወታሉ። በአብሽ ውስጥ ያለው የፋይበር መጠን እንደ ፕሮባዮቲክስ በመሆን ለጠቃሚ ባክቴሪያዎች እንደ ምግብ ያገለግላል። ይህም ጠቃሚ ባክቴሪያዎች እንዲያድጉና እንዲባዙም ያደርጋል። አብሽ የምግብ እንቅስቃሴን ስለሚያፋጥን ምግብ በአንጀታችን ውስጥ ሳይዘገይ እንዲጓዝም ይረዳል። ይህም ደግሞ ምግቡ እዚያው ቆይቶ እንዳይቦካና ጋስም እንዳይፈጠር ያደርጋል። በተጨማሪ የአብሽ ጸረ ብግነት ባህሪም የአንጀት ግድግዳ በማለስለስ የሆድ አለመመቸት ስሜትን ይቀንሳል። ዘጠነኛ የተልባ ውሃ። የተልባ ውሃ ለአንጀት ጤና እጅግ ተመራጭ ከሚያደርጉት ነገሮች አንዱ በውስጡ የያዘው ከፍተኛ የፋይበር መጠን ነው። ተልባ በውሃ ውስጥ ሲዘፈዘፍ የሚፈጥረው ዝልግልግ ባህሪም በአንጀት ግድግዳ ላይ እንደ መከላከያና ማለስለሻ ሆኖ ያገለግላል። ይህም በአንጀት ውስጥ ያሉ ቆሻሻዎች ያለምንም መቆራረጥና ህመም በቀላሉ እንዲወገዱ ማድረግ የሆድ ድርቀትን ወይም ደግሞ ኮንስቲፔሽንን በመከላከል ረገድ ወደር የለውም። በተጨማሪም ተልባ ፕሪባዮቲክስ በመሆኑ በአንጀታችን ውስጥ ለሚገኙ ጠቃሚ ባክቴሪያዎች እንደ ምግብ ሆኖ ያገለግላል። ይህም የባክቴሪያዎቹ ሚዛን በመጠበቅ አጠቃላይ የምግብ መፈጨት ስርዓቱ ጤናማ እንዲሆን ያደርጋል። ተልባ በአንጀት ውስጥ ፋይበሩ ስራውን እንዲሰራ ከፍተኛ ውሃም ይፈልጋል። ስለዚህ የተልባ ውሃ በምትወስዱበት ቀን ቀኑን ሙሉ በቂ ውሃ መጠጣታችሁን እርግጠኛ መሆን አለባችሁ። አስረኛና የመጨረሻው እንዲሁም ደግሞ ወሳኙ ለአንጀታችን ጤና አስፈላጊው ንጹህ ውሃ ነው። ንጹህ ውሃ የሚተካ ምንም አይነት መጠጥ የለም። ለአንጀት ጤና ደግሞ ዋነኛው መሰረት ነው። ውሃ የምንመገበው ምግብ በአንጀታችን ውስጥ ተፈጭቶ እንዲሟሟና በቀላሉ እንዲጓጓዝ ያደርጋል። በተጨማሪም የምንወስዳቸው ፋይበሮች ስራቸውን እንዲሰሩና ሰገራም እንዲለሰልስ በማድረግ የሆድ ድርቀትን በመከላከል ረገድ ቀዳሚውን ስፍራ ይዛል። በቂ ውሃ አለመጠጣት አንጀት ውስጥ ድርቀት እንዲፈጠርና መርዛማ ነገሮችን በሰውነታችን ውስጥ እንዲከማቹ ስለሚያደርግ በቀን ውስጥ በቂ ውሃ መጠጣት ለጠቅላላ የአንጀት ጤና እጅግ አስፈላጊ ነው። ውሃን ጠዋት እንደተነሱ በባዶ ሆድ መጠጣት ለአንጀታችን ጤና እጅግ ወሳኝ ነው። ይህም ሌሊቱን ሙሉ ተከማችተው የቆዩ መርዛማ ነገሮች ከአንጀት እንዲወገዱና የምግብ መፍጫ ስርዓቱም እንዲነቃቃ ያደርጋል። በቀን ውስጥ ደግሞ ከምግብ 30 ደቂቃ በፊት መጠጣት ለምግብ መፈጨት ዝግጁ ያደርጋል። ስለሆነም እነዚህ የተመለከትናቸው 10 መጠጦች ለአንጀታችን ጤና እጅግ አስፈላጊ የሆኑ መጠጦች ናቸው ማለት ነው። እነዚህ መጠጦች ሁሉም ለአንጀታችን ጤና እጅግ አስፈላጊ የሆኑትን ፕሮባዮቲክስ፣ ፕሪባዮቲክስ እና እንዲሁም ደግሞ ባዮ አክቲቭ ውህዶችን አቀናጅተው የያዙ ናቸው። እነዚህ መጠጦች መጠቀም የምግብ መፍጨት ሂደታችን እንዲሻሻል፣ በአንጀታችን ውስጥ የሚፈጠር መቆጣት እንዲቀንስ፣ የጥቃቅን ባክቴሪያዎች ሚዛን እንዲጠበቅና የአንጀታችንም ግድግዳ እንዲጠነክር ያደርጋል። የሳይንስ መረጃዎች እንደሚያረጋግጡት ደግሞ እነዚህ መጠጦች በአንጀታችን ውስጥ ጤናማ የባክቴሪያ ስብስብ እንዲኖር በማድረግ ሰውነታችን ንጥረ ነገሮቹን በሚገባ እንዲመጥ በማገዝ ለአጠቃላይ ጤንነታችንና እንዲሁም ደግሞ ለደህንነታችንም ትልቅ የሆነ ሚና ይጫወታሉ። በአጠቃላይ የአንጀታችን ጤና መጠበቅ ማለት መላ ሰውነታችንን በጽኑ መሰረት ላይ መገንባት ማለት ነው። ዛሬ የተመለከትናቸውን 10 መጠጦች በቀላሉ ቤታችን ውስጥ የምናገኛቸው ያለምንም ከፍተኛ ወጪም
ትልቅ ለውጥን የሚያመጡ መጠጦች ናቸው። ዋናው ቁልፍ ነገር ግን እነዚህ መጠጦች በቋሚነትና እንዲሁም ደግሞ በተገቢው ሰዓት መጠቀም መልመድ ነው። ሰውነታችሁ ለሚሰጣችሁ ምልክትም ትኩረት ስጡ። የምግብ መፈጨታችሁ ሲስተካከል ጉልበታችሁ፣ ስሜታችሁ አብሮ እንደሚሻሻል ጥርጥር የለውም። ስለሆነም ይህ መረጃ ጠቃሚ ሆኖ ካገኛችሁት ለሌሎችም እንዲደርስና ሌሎችም እንዲማሩበት በቅንነት ሼር ማድረጋችሁን አትርሱ። ለዛሬ በዚያ በቃው። በቀጣይ አስተማሪ የጤና ቪዲዮ እስከምንገናኝ በጤና ቆዩልኝ። ቻው።